ሰላም አለይኩም ሀባይቢ። በቆሎ እየጠበስን አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና የሚለውን ዚክር እንደጋገም በረመዷን ሌሎች። አሁንስ የሰለቸ ነገር በቆሎ አይቶ በቃ አያልፉም። እንደውም ቢቢ በቆሎ ስባል ራሱ ልሸሽ እችላለሁ ከዚህ በኋላ በጣም ከመሰልቸቱ የተነሳ ፎቅነሽ ምድርነሽ ምንድነሽ የትም ቦታ ቢሆኑ በቃ በቆሎ ለበቆሎ ቦታ ያመቻቻሉ። መጥበሻ ቦታ ምንም የማይመች ቦታ እንኳን ቢሆን በጋዙ ይጠበስ ይላሉ። በጋዙ ይጠበሳል በቃ ረው አሁን ከሰርቅ ያያዝኩኝ ነው። ባናራችሁ ለጠብስ በቆሎ በረመዳን አንጀት በቆሎ አሁን እንዴት ነው? አሪፍ ነው። አሁን በእርግጥ እዚህ ያለው ቦታቸው እንኳን ይመቻል ለመጥበሻቸው። ለመጥበሻ ይመስለኛል ይሄንን ቦታ ስፔስ ያዘጋጁት እነሱ መጨረሻ ላይ መጨረሻው ፎቅ ላይ ነው ያሉት። ይሄ ቴራሱ ነው የነሱ። በቃ እዚህ ነው ስጋ ምንም ሲጠብሱ የሚጠብሱት። አሁን ረመዳን 10ኛ ሌይሉ 11ኛ ቀኑ 10 ጨርቋ እስኪ የዝ አቤት ስልኬ ከዚህ ላይ ቢወድቅብኝ ምንድን ነው የምሆነው? እየፈራው ነው ያዝኩት። ንፋሱ ግን የቀኑ ሙቀት አይመስልም። በቃ ደስ የሚል ነው እንደው በዚህ ሰዓት ያለው አየር። ሰፈራችን ምንድን ነበረ ስሙን የሰማሁት? ምን ሲሉ ነበረ? ቁረይሽ የሚባል ሰፈር ነው እንዴ? የቁረይሾች መኖሪያ ነበር ማለት ይሆን? እንዴት ይሆን አላውቅም። ብቻ ቁረይሽ ነው። እዚህ ግን ሲጠሩት ቁረይሽ ቁ አይሉ ጉረይሽ ነው የሚሉት። እያንዳንዱ ቃፍን በገ ነው የሚጠሩት። ከዚህ ሀገር የገረመኝ ነገርም እሱ ነው አንዱ። በቃ ቃፍ የምትባል ቃል የለችም በእነሱ አብዛኛው ውስጥ ማለት ነው። አብዛኛውን ቃፍ የተባለችውን እንደ ገ ነው የሚያነቡት። እንደ ገ መጀመሪያ እንደውም እኔ ገ የሚባል ፊደል አለ ይሆን ነበር። አሁን ሳይ ለካስ ቃፍን ነው ገ የሚሉት። እና ጉረይሽ ሰፈር ነው ያለሁት። ደስ ይላል ሰፈራችን። ተራራው እዚህ ጋር አቅራቢያችን ነው። ምን ይሆን ይሄም ተራራው የሚባለው አላውቅም። እያንዳንዱን ስለ መካ ግን እኔ መካ ላይ ያሉ ቦታዎችን ሳስብ ሰሃባዎች የትኛው ቦታ ላይ የነበሩ ይሆን ብዬ አስባለሁ። ረሱል ሰለላሁ ዐለይሂ ወሰለም የትኛውን ቦታ ይሆን የረገጡት? ረሱላችን በየትኛው መንገድ ይሆን የተመላለሱት? ሰለላሁ ዐለይሂ ወሰለም መካ ላይ ሆነን በእርግጥ ይኸው እስካሁን ይኸው ረመዳን ከገባ 10ኛ ቀኑ ሀረም አልሄዱም ሰዎች። ስለዚህ መካ ላይ ሆነን ሀረም የሚናፍቀን ሰዎች ነው። አላህ አግርቶልን እዛው ለሀጅም ለኡምራም የምንመላለስ ያድርገን።